Shint, I want to cut your hair. DDG, Benji Dubai, DDG, I show speed. No, I'm a terrible cook. Like, ጎበዝ መሆንባቸው በጣም ጥቂት ምግቦች አሉ። እነሱም ኢንዶሚን as I said, በሶ ኧረ በሶ ኢንዶሚን ቲማቲም ቁርጥ ሰላጣ those are I think አምስት ምግብ መስራት ከቻልኩኝ my husband is going to be lucky ሰሚ የኛ እናቶች ምግብ ከመስራት አልፈው ተርፈው ጭራሽ እንደ ስፓይደርማን እንደ ባትማን እንዲሁም እንደ አይረንማን ሽንኩርት እንዴት እንደሚከተፍ በኒንጃ ሙድ እያስተማሩ ነው። አንቺ የ3 ደቂቃ ኢንዶሚን ሙያ ሆነች። እኔ ነው ምን ነው ባልወለድኩት ባስሆነጨፍኩት ማለት ሴት ልጅ ስላጎጠጎጠና ድምጿ ስለቀጠነ ሴት የምትባል መስሎሻል? እንዳይመስልሽ ባልሽ አንቺን ከሚያገባ እንደው እቁብ ጥሎ እንደው በሳምንት ቢበላ እሱ ያዋጣል። ትርፍ ይኖረዋል ያን ሲሳራ አረዴ አላወቅሽማ እንዴት ሙያ እንዴት እንደሚሰራ። በዚህን ጊዜ በስነ ስርዓት ያደገ ልጅ ቤት ውስጥ ዶሮ ለመስራት እንዴት ተፍ እንደሚል ብታይ ጭራሽ እብጦ ወበከንቱ አላየሽው? ኢንዶሚን ጀርባው ላይ በሱ ላይ ተዘጋጀ ነው የሚሉ ምን ማብሰል ይፈልጋል? የበሰለ ነገር። ደግነቱ የዘመኑ ወጣቶች ጭራሽ በምግብ ጉዳይ ሚስቶቻችን ለዲፔንድ ሆነን ስላልሆነ እግዚአብሔር ተፍቶናል እንጂ ሙያ ቼክ ቢደረግ ኖሮ ወንድሜ ስትበላ የቆየው ጉር ነው። ወይ አንቺንማ እንዴት ሚስት እንልሻለን? ባል እንበልሽ እንጂ ወንድሜ። ፓፓ ሽንኩርቷን ቀድመሽ ካስተፈሻት ቢሆን ኖሮ ሜካፕሽ ለቆ ውስጥሽ ወንድራድ ይወጣልሽ ነበር። ወንዱ ከነጺምሽ ደግሞ ወግወጉን ይዘሽዋል። ልብሱን ሁላ ማንገቻውን ሁላ አንገተሽ የለ እንዴ? ቢሏም ይዘሻል የኔ ተቀባብ። ለማንኛውም የሴት ልጅ ልኬቷ ዋናው ሙያዋ ነው። ሴት ልጅ ምግቧ ምን ይመስላል፣ ጣዕሙ እንዴት ነው ስራዋ፣ ጸባያ እንዴት ነው፣ ይሄን ከግምቱ ውስጥ በማስገባት ነው ሽምግልና ላይ የሚጠይቀው። አሁን ልጆትን ለልጅ ያንቺ ቤተሰባውን አልሰጥም ሊል ነው። ወሰዷት ነው። ይህ የሴትነት ወጉ አይደለም። ሴት ልጅ ምግቧ ክሽን እፍጥ ሲልና ፍቅሯም እንደዛው ክሽን እፍጥ ሲል ነው የሚያምረው። እህት ዓለም ተመለሽ ወደ ቄሽ። ለቤቱ አዲስ ከሆናችሁ ሼር፣ ኮፒ ሊንክ እና ሪፖስት እንዲሁም ላይክ መደረጉ እንዳይረሳ። ቴንክ ዩ። አንድ ሁለት መጣ አንተ በደንብ ምታንጂ ና በደንብ በዚህ ሰዓት ሰበር የተባለ መረጃ የተሰማ ሲሆን ሰዎችን እንደ ንግድ ዕቃ ሲያዘዋውር የነበረውና በበርካታ ዘንድ ሲፈለግ የነበረው ዓለም አቀፍ ወንጀለኛ ነው ተብሎ ብዙዎች ሲፈልጉት የነበሩት ከመቶ በላይ ኢትዮጵያውያን እንዲሞቱ ያደረገ ከ3000 በላይ ሰዎችን ያዘዋወረ የተባለው ይህ እዚህ ጋር የምትመለከቱት ይትባረክ ዳዊት አለሙ በፌደራል ፖሊስ በቁጥጥር ስር መዋሉ ተገልጿል። የኢትዮጵያ የፌደራል ፖሊስ በዓለም አቀፍ ደረጃ ይፈለግ የነበረውን ይህ አደገኛ ህገወጥ የሰዎች አዘዋዋሪን ዛሬ በቁጥጥር ስር ያዋለ ሲሆን በቁጥጥር ስር ያዋለው በትግራይ ክልል በሽሬ ከተማ በድንገተኛ በተደረገ አሰሳ እንደሆነ ተሰምቷል። ተጠርጣሪው ታዲያ በፓስፖርት ስሙ ይትባረክ ዳዊት አለሙ የሚባል ሲሆን ቤተሰቦቹ በልጅነት ያወጡለት ስም ደግሞ ጳውሎስ ዳዊት ወልዳይ፣ ወንጀል መስራት ሲጀምር የሚታወቅባቸው ስማቸው አድሃኖም፣ እንደዚሁም ደግሞ ሱዳን ሀገር የሚታወቅበት ስም ደግሞ አህመድ፣ ሶማሊያ፣ ጅቡቲና ኬንያ የሚጠበቅበት ስም ደግሞ ሙኒር ሲሆን ክብሮም ደግሞ በስዊድንና በሌሎች የአውሮፓ ሀገራት የሚጠቀምባቸው ሐሰተኛ ስሞች መሆናቸውንም ፖሊስ ባደረኩ ምርመራ አረጋግጫለሁ ብሏል። እሱ ብቻ ሳይሆን ታዲያ እዚህ ጋር የምትመለከቷቸው በርካታ ሰዎች አሁን ላይ በቁጥጥር ስር እንደዋሉ ሰምቻለሁ። እንዴ ምንድነው ተንኮሱ? ምን ሆንክ? ይኸውልሽ ቤሲዮን እምባ ይመጣል ችግሬን ሳስታውስ። እሺ እኔ ደግሞ አንቺ ጋር መጥቼ አልቅሼ ችግሬን ልንገርሽ ብዬ አስቤ እመጣለሁ። እምባ ጠባ ይልልኝ። እንዴ አንተ ምንድነው በማልቀስ ነው እንዴ? በቃ ድረጅኛለሽ እንዴ ሳታለቅስ ራሱ ረዳለው ነገር ችግር የለውም። ለበዓል ብር አጣሁ። ምን ማንደበ አንድ ብር አጣሁ ለበዓል። ምን ያረግልሃል ተንኮሱ? በቃ እንዴ ላልቅስ በቃ ነው እንዴ ልታለቅስ እንትን የምትለው? አዎ ችግር የለውም እኛ ጋር ትውላለህ። አዎ ኧረ አታልቅስብኝ። ቢያንም በቃ ኧረ ሂድ እንዴ የሚያስለቅስ ነገር አይደለም ሲጀመር። አዎ እዚህ መዘጋጀቱ አይቀርም። በቃ አታልቅስ አልኩ እኮ። ኧረ ድረስልኝ። ግርማን ታውቀዋለህ? ኤፍቢአይ ላይ አብሮን የሰራው ጥርስ ፍንጭቱ አሁን ፍንጭት ነው። ሰው ወላቃ ነው ይላል። 3 ጥርስ ነው የወለቀው። ያን ያክል እንትን አይደለም፣ ብዙ አይደለም እና
እኔ እኮ በረት ውስጥ ነው የተወለድኩት ከብቶች ነበሩን እኔ እኮ በረት ውስጥ ነው የተወለድኩት ከብቶች ነበሩን እያለ ያወራል እዛና ከገጠር የመጣ ልጅ አለ ጫማ የሚጠርቅ በር ላይ እዛ ጁስ ቤት በር ላይ ቁጭ ብሎ የሚጠርቅ አይ ግርማ እድለኛ ነህ ከቤት አጠገብ ነው የተወለድከው ስንቱ ማሳ ውስጥ ተወልዷል ወደ ጅቡቲ የሚኬድበት ሰዓትና ወደዚህ የሚመጣበት ሰዓት እኩል ነው የሚፈጀው ሰዓት ይለያያል ምን ያህል ሰዓት ይለያያል ለምሳሌ ጅቡቲ ስትሄድ ከዚህ 2 ቀን ይፈጅብሃል 2 ቀን ይፈጃል ስትመጣስ ስትመለስ ከ3 ቀን ይፈጃል እስከ 3 ቀን ይፈጃል አንድ ነገር አንድ ጓደኛዬ የሰማውን የነገረኝን ማለት ነው ከባድ መኪና ሹፌር ነው ሰውየው ማለት ነው እና እንግዲህ መኪና ስትደርብ በዚህ በኩል ነው የምትደርበው አይደለ ብዙ ጊዜ ሲደረብ በዚህ ነው የሚደረበው እና በዚህ በኩል ብሎ ሄደ ምን አይነት እብድ ነው ይላል ሹፌሩ ይሄው ተመልከት ከረዳቱ ጋር አየው በቃ ፈጃቸው ያለ ይሄዳል ያንተው ማለት ነው እዛ ሄዶ በቃ ተጋሽ ተግንትን ብሎ ምናምን ነገር ደረሱበት ሲደርሱ ሲያው የነሱ ተጎታች ነው አሁን ትናንትና ስለ ኮሎ ተመረናል እሺ ስለ ኮሎ ማን ነው የሚነግረኝ ምንድነው የፊት ለፊት መስታወት ላይ የሚለጠፈው አረ የሚለጥፍ ነገር ይለጥፍ ወይኔ እንዴ ምን አይነት አታሞ ራስ ነው የተሰበሰበው በእናታችሁ እንዴ ኮሎ ማለት ከመኪናው ስር ከሞተሩ ስር የሚገኝ ሲሆን ፒስተኖቹን እያንዳንዱን ፒስተኖች ያሽከረከረ የሚያጫውታቸው ነው ፒስተኑ ሲጫወት ደግሞ ኬሚካል ሪአክሽንን ወደ መካኒካል ሪአክሽን ይቀይርልናል ብያለሁ አስተማርኳችሁ አረ በደስና ምን አይነት እንደው እናንተ በቃ ገብታችሁ መኪናው ዝም ብላችሁ መዘወር ነው የምትፈልጉት ማወቅ አለበት እያንዳንዱ ስለ መኪና ማወቅ አለበት ዛሬ ደግሞ ስለ ካምቢዮ ወይም ጊር ባክስ እናወራለን እሱ ጋር ሰልፍ ልቀቅ ሄዶ ቤንዚን አልቋል አባ ሰልፍ ልቀቅ ቤንዚን አልቋል አታ አሰማም ደረሰኝ እግዚአብሔር ተመስገን ክባርልኝ የስልሽ እዛው ቁም እስኪ ምን አልቋል እኮ ነው የተባልከው አትጠጋኝ አንተ ምን ቤንዚን እንዴት አለቀ በቃ ሰልፍ ልቀቅ ምን ማለት ነው እኔ እኮ 9 ቀን እኮ የተሰለፍኩት ብርድ አልን ፀሐይ አልን አሳልፍ ያለቀ ትለኛለህ ምን አገባኝ ለምን 9 ወር አትሰለፍም ሂዱት አንተ አሁን ለምን ትመታኛለህ እዛ የልጆች አይኔ ገረፈኝ የመታኛ አይበቃኝም እንዴ ለምን ትመታኛለህ ምንድነው አንተ እብድ የሚያደርገህ ሂዱታ ችግር ነው እብድ የሚያደርገኝ አትምታይ ሰውዬ 15 ቀን ነው ላደይን ካቆንኳት እህል ቀምሻለ አይተኛል እዚህ 9 ቀን ሙሉ ፀሐይ ያስከስ ያረገ ስለማይመለከተኝ ነገር አታውራ እንዴት አይመለከትም ወይ አስታርቋቸው እንዴ ወይ ለምን አታስታርቋቸው በሁለት ጥጋበኛ ሀገሮች እኛ ነን እንዴ መጎዳት ያለብን ሰውዬ አንተን የተጎዳውን ያልተጎዳውን ሂዱታ አራትም ታይበናታ አረ እግዚአብሔር ሆይ አረ ፈጣሪ ህዝቡ ተመችቶታል አንተ እየን እግዚአብሔር ሆይ እባክህ እሺ ለምን ትመታኛለህ ሂዱታ እና ካልወጣ እኔ በእግዚአብሔር አትምታኝ ይኸውልህ እሺ ላደይን እንኳን ከፀሐይ ላይ አንቀሳቅሼ ቤት ላስገባት አንድ መለኪያ አንድም አረም አልቋል አሰማ አንድ መለኪያ ቤንዚን ስጠኝ ይኸው ሞተሩን ቀዝቅዞ ሚና ውጣ ሂዱታ ውጣ ይኸው ምታኝና ችግር ከገረፈኝ እንኳን አይበልጥም ያንተ ዱላ ግራፈኝው አትወጣም አንድ መለኪያ ግራፈኝና አንድ መለኪያ በእግዚአብሔር ይኸው መምታል ልጀምር በእግዚአብሔር እስካሁን አልመታኝም መምታል ልጀምር አንድ መለኪያ ስጠኝ ውጣ ተመልሰህ እንዳመጣ እዚህ ሰልፍ ሲመጣ ራሱ ነው ሂዱታ እንደዛ መኪናው ላይ ውርር እንዳላለ ዛሬ አንድ ዝር የሚል መኪና ይጠፋል አይ ኢራን የስራሽን ይስጥሽ ሌላ ምንም አይደለም ካሁን ቅቅል እበላለሁ ብዬ ስጠብቅ የፀሐይ ቅቅሎኝ ይቀር እንዴ እኔ አላምንም መኪና ያዘ ሰላም ነው ወንድሜ ጤና ይስጥልኝ አብሮ ይስጥልኝ ተስፋ ቆርጬ ነው ደረስክልኝ በቃ እግረኛ መቅጣት ልጀምር ስለኝ ደረስክልኝ ወንድሜ እንዴ ምን አጠፋውም ጥፋት አይጠፋም እንፈልጋለን መንጃ ፍቃድ አምጣው እሺ ይኸው እስቲ ፍሬቻውን አብራው ይሰራል አዎ ይሰራል ይኸው እሺ የዝናብ መጥረጊያውን አንቀሳቅሰው እስቲ ይሰራል ባልሰራብ እሺ በእናትህ ብር አበድረኝ እንዴ ማለት ምን ማለት ነው ካልዳሪስ ትሙት መልስልሃለሁ አበድረኝ በእናትህ አንተ ምንድን ነው የምትለው በእናትህ መልስልሃለሁ በእናትህ በቀዳው ነዳጅ ይዣለሁ በእናትህ